ጤና ይስጥልን እንደምንቆያችሁ ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ዮሐና መኮንን ከመላ ስቱዲዮና የስርጭት ባለሙያዎች ጋር ከእናንተ ጋር ቆያለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና አልፋለሁ። ምክክሩ ሰላም የሚያመጡ ለሀገር አንድነትና መረጋጋት ወሳኝ ሀሳቦች የሚወለዱበት ሂደት መሆኑን ኮሚሽነር መላኩ ወልደ ማርያም ገለጹ። ምክክሩ በአስቸጋሪ ሁኔታ ውስጥ አልፎ እዚህ መድረሱ በራሱ ስኬት መሆኑንም ኮሚሽነሩ ገልጸዋል። ሐምሌ 8 2018 ዓ.ም በይፋ የጀመረው ሀገራዊ የምክክር ጉባኤ በተመረጡ አጀንዳዎች ላይ መምከሩን ቀጥሏል። በኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም ምክክሩ በውጣ ውረዶች ውስጥ አልፎ ስለ ሀገር መምከር መጀመሩ ስኬቱን ያሳያል ብለዋል። 4 ዓመት ከምናምን የወጣንበት የወረድንበት የለፋንበት ጉዳይ በጣም አስቸጋሪ በሆነ ሁኔታ ሁላችሁም ታውቁታላችሁ። በእንደዛ አይነት አስቸጋሪ ሁኔታ ውስጥ ተሰርቶ ተትላንት ወዲያ ሐምሌ 8 የነበረውን ድባብ አይታችሁታል። ማለት እኔ መቼም እንደዛን ቀን ደስ ብሎኝ አያውቅም ሆነስትሊ እና በእኛ አንተን አትሊስት ተርናውቱ ራሱ ቀላል አይደለም። 4000 ቁጥር አንድ አዳራሽ ውስጥ በአገር ጉዳይ ለመመካከር መሰባሰብ ራሱን የቻለ አንድ ላንድ ማርክ ነው። ትልቅ እንትን ነው፣ ማይልስቶን ነው ራሱ። ከዚህ በኋላ ያለውን ደግሞ በሂደት የምናየው ነው። ምክክሩ ሰላም የሚያመጡ ለሀገር ጠቃሚ ሀሳቦች በሂደቱ የሚወለዱበት መሆኑንም ኮሚሽነሩ ገልጸዋል። ለሀገር ሰላም የሚያመጡ ለሀገር መረጋጋትንና አንድነትን የሚያረጋግጡ እንደሚሆኑ እናስባለን። ከዛ ውጪ ምክንያቱም እቺ ሀገር ሌላ ሀገር የለንም እኛ። አንድ አይን ያለው በአንድ አይኑ አይቀልድም። ግልጽ ነው። አንድ አይን ያለው በአንድ አይኑ አይቀልድም። እኛ ትርፍ ሀገር የለንም። አንድ ሀገር ነው ያለነው። ብንጣላም በሀገር ነው የሚያምርብን፣ ብንጋጭም ባንግባባም። ሀገራችንን ግን በምንም አይነት ሁኔታ ለድርድር የምናቀርባት ልትሆን አይገባም በፍጹም። በሀገሩ ሰርቶ አግኝቶ የሚተዳደር ትውልድ መሆን አለበት። የማይሰደድ በነፃነት የሚወጣ የሚገባ የማይሸማቀቅ በሰውነቱ ተከብሮ የሚኖርባት ትውልድ ነው ማየት የምንፈልገው። ስለዚህ ይሄንን በዚህ ሂደት ያ ይወለዳል ብዬ አምናለሁ። እኔ የሚያዋልድ ሂደት ነው ብዬ ነው ማምነው። ዘገባው የቤተልሔም ሰለሞን ነው። ሁለተኛው ምዕራፍ የኮሪደር ልማት አፈጻጸም 90% መድረሱን የደብረ ብርሃን ከተማ አስተዳደር ገለጸ። የደብረ ብርሃን ከተማ አስተዳደር ምክር ቤት መደበኛ ጉባኤውን ማካሄድ ጀምሯል። በጉባኤው በጀት ዓመት ከ29 ቢሊዮን ብር በላይ ካፒታል ያስመዘገቡ ከ200 በላይ አዳዲስ የኢንቨስትመንት ፕሮጀክቶች ፈቃድ አግኝተዋልም ተብሏል። ለዓለም ላይ ይኩን። የደብረ ብርሃን ከተማ አስተዳደር የደብረ ብርሃን ከተማ ምክር ቤት በዛሬው ዕለት አራተኛ ዙር 13ኛ ዓመት 50ኛ መደበኛ ጉባኤውን እያካሄደ ነው የሚገኘው። በጉባኤው ላይ የመክፈቻ ንግግር ያደረጉት ዋና አፈ ጉባኤው አቶ መንግስቱ ቤተ በተለይም በመሰረተ ልማት ዙሪያና እንደዚሁም በምርጫ ሂደት ላይ አበረታች ውጤቶች መኖራቸውን አንስተዋል። መሰረተ ልማት አኳያ የኮብል ስራዎች በኢንዱስትሪ የተሰሩ የድጋፍ ስራዎችና እንዲጀምሩ ምርት እንዲያመርቱ የተደረጉበት ስራዎች ተመርቀው ወደ ስራ እንዲገቡ የተደረጉት በርካታ ጤነኛ ስራዎች የሚባሉ ናቸው። ከዚህ በተጨማሪ የሞሰብ አንድ ማዕከል አገልግሎት እየተሰራ ያለበት ስራ በተለይ ከአገልግሎት አሰጣጥ ጋር ያሉትን ችግሮች አንድ ቦታ በማግኘት ከእንግልት የጸዳ ለማድረግ የሚሰሩ ስራዎች በጣም የተሻሉ ናቸው ብለን የገመገምናቸው ናቸው። የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ በድሉ ብሸት በከተማ አስተዳደሩ በዚህ ዓመት በተለይም በኢንቨስትመንት በመሰረተ ልማትና በሌሎችም ኢኮኖሚያዊ ዘርፎች የተሰሩ መልካም ስራዎች ስለመኖራቸው አንስተው በቀጣይ ደግሞ በክፍተት የተነሱትን የተለያዩ አፈጻጸሞችን ማሻሻያ እንዲደረግባቸው ከተማ አስተዳደሩ ጥብቅ የሆነ ክትትል እንደሚያደርግም ነው ያነሱት። በ127 ፕሮጀክቶች
ላይ የተለያዩ እርምጃዎችን የወሰድንበት ሁኔታ ነው ያለው። ይሄ ወደ ማምረት እንዲገቡ ያግዛል። ወደ 22 የሚሆኑ ወደ ምርት የማሸጋገር ስራ ተሰርቷል። አዳዲስ የመንግስት ኢኒሼቲቭ የምንላቸው የኮሪደር ልማት ወደ 3 ኪሎ ሜትር በአዲስ እንሰራለን ብለን አቅደን ይህም በተሳካ መልኩ እየተከናወነ ያለበት ሁኔታ ነው ያለው። ወደ 75 ኪሎ ሜትር የሚደርስ የጠጠር መንገድ በማህበረሰብ ተሳትፎ የተሰራበት አመት ነው። ይሄ ትልቅ ነው። ሌሎች የመሰረተ ልማቶች የመብራት የውሃ ዝርጋታዎችም የተከናወኑበት ሁኔታ ነው ያለው። ወደ 19721 አካባቢ የስራ እድል ከእቅድ በላይ ማሳካት የተቻለበት ሁኔታ ነው ያለው። በተለያዩ ዘርፍ ነው። ከዚህ ውስጥ የኢንዱስትሪው ድርሻ ከፍተኛ ነው። ከተማ አስተዳደሩ ረዘም ላለ አመት ሲያሰራው የነበረውን መዋቅራዊ ፕላን አጠናቆ በዛሬው ዕለት በምክር ቤቱ ይጸድቃል። ይህ የከተማ አስተዳደሩ መዋቅራዊ ፕላንም ለ10 አመታት የሚያገለግልና የከተማዋን የወደፊት እጣ ፈንታ የእድገት ሁኔታዋንም ታሳቢ ያደረገ መዋቅራዊ ፕላን ስለመሆኑ ነው የተገለጸው። ከ17 ዓመታት በኋላ የተቀረጸው አዲሱ የመረጃ ነጻነት አዋጅ የመንግስት ተቋማት ብቻ ሳይሆኑ ከመንግስት ጋር የሚሰሩ የግል ድርጅቶችም መረጃ የመስጠት ግዴታ ጥሎባቸዋል። በተጨማሪም ህጉ በሚዲያ ላይ የሚደርሱ ተጽዕኖዎችን የሚከላከልና ለጋዜጠኞች ዋስትና የሚሰጥ መሆኑን የህዝብ እንባ ጠባቂ ተቋም አስታውቋል። ሀና ማርያም መስፍን በዓለም የመረጃ ነጻነትን በህግ ተግባራዊ ያደረጉ ሀገራት ቁጥር 139 ደርሷል። ኢትዮጵያም የመረጃ ነጻነት ህግን መጠቀም ከጀመረች 17 ዓመታት ያለፉ ቢሆንም ነባሩ አዋጅ ከዘመኑ ቴክኖሎጂና ከዜጎች ፍላጎት ጋር አብሮ መጓዝ ባለመቻሉ አዲስ አዋጅ ማርቀቅ ግድ ሆኗል። ይህንን መነሻ በማድረግ የህዝብ ተወካዮች ምክር ቤት ሰኔ 18 ቀን 2018 ዓ.ም አዲሱን የመረጃ ነጻነት አዋጅ ቁጥር 1427 ህዝባር 2018ን አጸድቋል። የህዝብ እንባ ጠባቂ ተቋም በሰጠው ጋዜጣዊ መግለጫም አዲሱ አዋጅ በሀገሪቱ የመረጃ አቅርቦትና ግልጽነት ላይ ያሉትን የአፈጻጸምና የአደረጃጀት ክፍተቶች ለመቅረብ የተዘጋጀ መሆኑን አስታውቋል። የመገናኛ ብዙኃንና የመረጃ ነጻነት የየራሳቸው ባህሪና ዓላማ ያላቸው ሆኖ ሳለ ድንጋጌዎቹ በአንድ አዋጅ ተጣምረው መውጣታቸው በተለይም የመረጃ ነጻነት ድንጋጌዎች የተሟላ የአስተዳደር ስርዓትና አፈጻጸም ግልጽነት እንዳይቀርብ አድርጎታል። ይህም ነባሩን የመረጃ ነጻነት ከይዘት ከአፈጻጸምና ከአደረጃጀት ጋር በተያያዘ ክፍተቶች ተጋላጭ አድርጎታል። ለነባሩ የመረጃ ነጻነት አፈጻጸም እንቅፋት የነበሩ ክፍተቶችን ለማረም እና መረጃን ተደራሽ በማድረግ ሂደት ውስጥ ያሉ ልዩ ልዩ ሁኔታዎች ግምት ውስጥ ያስገባ በመንግስት አካልና በግል ድርጅቶች እጅ የሚገኙ መረጃዎች ላይ ተፈጻሚነት ያለው ራሱን የቻለ የመረጃ ነጻነት አዋጅ ማውጣት ቀልጣፋ የመረጃ ተደራሽነት ስርዓት ለመዘርጋትና የግለሰብን የህዝብንና የሀገርን መሰረታዊ ጥቅምና መብት ለማስጠበቅ አስፈላጊ መሆኑ ይታመናል። የተቋሙ ዋና እንባ ጠባቂ ወይዘሮ ስመኝ ውቤ እንደገለጹትም በአዲሱ አዋጅም የግል ድርጅቶች በተለይም ከመንግስት ጋር በጥምረትና በትብብር የሚሰሩት መረጃ የመስጠት ህጋዊ ግዴታ ተጥሎባቸዋል ብለዋል። የግል ድርጅት ለመንግስት አካል ሲሰራ ወይም መንግስትና የግል ድርጅት በአጋርነት ሲሰሩ መረጃው እንደ መንግስት መረጃ ይወሰዳል። መረጃ እንዲሰጥ የሚገደድ የመንግስት ተቋም ወይም የግል ድርጅት የተጠየቀው መረጃ በሰነድነት የተዘጋጀ ቢሆንም ባይሆንም መረጃ ጠያቂ መረጃው በቃል እንዲሰጠው ከጠየቀ መረጃ የመስጠት ግዴታ ያለበት መሆኑን በአዲሱ አዋጅ ተደንግጓል። ሌላው መንግስት አካልና የግል ድርጅቶች መረጃ ኃላፊ የመመደብ ግዴታ ያለባቸው መሆኑ እንዲሁ በአዋጅ ውስጥ ተካቷል። የማሻሻያ ተቋሙ በግሉ ዘርፍ ላይ የሚነሱ መሰረታዊ የዜጎችን ጥያቄዎችና አቤቱታዎች ያለ ገደብ ለመመርመር ሰፊ ህግ እድል ይሰጧል። ወይዘሮ ስመኝም አዲሱ አዋጅ ጋዜጠኞችና የሚዲያ ተቋማት ስራቸውን በነጻነትና ያለምንም ፍርሃት ማከናወን እንዲችሉ የሚያግዙ ልዩ ህጋዊ ከለላዎችን ማካተቱንም ጠቁሟል። የመጀመሪያው መረጃን በቅን ልቦና ያሰራጨ የመገናኛ ብዙኃን ባለሙያ ከተጠያቂነት ነጻ ነው። በፍርድ ቤት የጥፋተኝነት ውሳኔ ከመሰጠቱ በፊት ከጉዳዩ ጋር የተያያዘ ለምርመራ ወይም ለሌላ ምክንያት ጋዜጠኛን፣ ዋና አዘጋጅን ወይም ከጉዳዩ ጋር በተያያዘ ሌላ ሰው ለእስራት መዳረግ የተከለከለ መሆኑን የሚደነግጉ አዳዲስ ድንጋጌዎች በአዋጁ ተካተዋል። ዋና እንባ ጠባቂዋ አዲሱን አዋጅ ለህብረተሰቡ በማስተዋወቅ ረገድ የሚዲያ ሚና የላቀ መሆኑን አሳስቧል። ቀጥለናል ተመልካቾች። ደም መለገስ የሌሎችን ህይወት ከማትረፍ ባለፈ ለለጋሹ የጤና ጥቅሞች እንዳሉት የጤና ባለሙያዎች አስገነዘቡ። ደም መለገስ የዘወትር ሰብአዊ ተግባር ሊሆን እንደሚገባም አሳስበዋል። አየለ መስፍን ተጨማሪውን ይዟል።
ደም መለገስ በወሊድ ላይ ያሉ እናቶች፣ በድንገተኛ አደጋ የተጎዱ ዜጎች፣ የቀዶ ጥገና ታካሚዎችና የጽኑ ህሙማን ህይወት ለመታደግ የሚደረግ ታላቅ ሰብአዊ ተግባር ነው። ደም መለገስ ለተቀባዩ ብቻ ሳይሆን ለለጋሹም በርካታ የጤናና የአእምሮ እርካታ ጥቅሞች እንዳሉት የጤና ባለሙያዎች ያስረዳሉ። አንድ ሰው ደም ለመለገስ በሚያደርገው ዝግጅት ወቅት መሰረታዊ የሆኑ የጤና መመሪያዎች በነጻ ይደረጉለታል። ይህ ሂደት ግለሰቦች የራሳቸውን የጤና ሁኔታ በየጊዜው እንዲከታተሉና ስውር የጤና እክሎች ካሉ አስቀድመው እንዲያውቁ ይረዳቸዋል ሲሉ ከአሚኮ ጋር ቆይታ ያደረጉ የጤና ባለሙያዎች ያስረዳሉ። ሙሴ ግርማ ጽዮን እባላለሁ። ከኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት የጤና ባለሙያ ነኝ። የሚለግሱት ደም የሰዎችን ህይወት ሲያድን ማየት ይህ ትልቅ ነገር ነው። ደም ለጋሽ የሚያገኛቸው ጥቅሞች አንደኛ የነጻ የጤና ምርመራ 5 አይነት የደም ምርመራ ይደረጋል። የኢትዮጵያ ደምና ህብረ ህዋስ ላይ ደሙ ተሰብስቦ ከሄደ በኋላ ሳምፕሉ ተወስዶ ምርመራ ይደረጋል። ሲፒልስ ወይም ቂጥኝ የምንለው፣ ሄፓታይተስ ቢ፣ ሄፓታይተስ ሲ እንዲሁም አርቪአይ ወይም ኤችአይቪኤስ ምርመራ ይደረጋል። ደሙ ላይ ያ ምርመራ ተደርጎ የ4 አይነት የደም ምርመራ ውጤታቸውን ደም ለጋሾች ማወቅ ይችላሉ ማለት ነው። ሲስተር ማዛ ሱፋ እባላለሁ ከብሔራዊ ደም ባንክ የጤና ባለሙያ። የሰው ልጅ ሲለግስ በሰውነት ውስጥ አላስፈላጊ የሆኑ የኤሌክትሮላይት ክምችቶች ይኖራሉ። ለምሳሌ አይረን ሲከማች የጤና ጠንቅ ነው የሚሆነው። ደም በሚለግስበት ግን ሬጉላር ብለድ ዶነር የምንለው ያ በየ3 ወሩ የሚለግሰው ደም የሚለግሰው በጎ ፈቃደኛ ጥቅሞቹን ያውቃል ማለት ነው። የጤናውን ሁኔታ እያረጋገጠ ጤናውን እየጠበቀ ህይወትን እየታደገ እስከሆነ ድረስ ይሄንን ግንዛቤ ያላቸው ሰዎች ሬጉላርሊ ደም ይለግሳሉ። ስለዚህ ምንም የሚያስፈራ ነገር የለም፣ የሚተካ ደም ነው። የጤና ባለሙያዎች ጤናማ የሆኑ ዜጎች በመደበኛነት ደም በመለገስ የደም እጥረትን ለመቀነስና የበርካታ ሰዎችን ህይወት ለማትረፍ ያላቸውን አስተዋጽኦ እንዲያጠናክሩ ጥሪ አቅርበዋል። የደም ልገሳ ባህል ከጊዜ ወደ ጊዜ እየጨመረ ነው ያለው። ቢሆንም ደግሞ እንደ ሀገር በቂ ነው የሚባል ደረጃ ላይም አልደረስንም ማለት ነው። ስለዚህ አንድ ሰው በየ3 ወሩ ነው ደም መለገስ የሚችለው። ያ ማለት በአመት 4 ማለት ነው። ስለዚህ ይሄ ተግባር መቀጠል አለበት። ደም ለመለገስ የእድሜ ገደብ አለው። እድሜያቸው ከ17 እስከ 65 የሆኑ ሰዎች ያው ደም መለገስ ይችላሉ እና አንድ ደም ለጋሽ ሙሉ ጤነኛ ሆኖ ሲገኝ ወደ ደም ልገሳው ሂደት ይገባል። የካንሰር ታካሚዎች በልዩ ሁኔታ ደም ያስፈልጋቸዋል። እነዚህን ሁሉ ደም የኢትዮጵያ ደምና ህብረ ህዋስ ባንክ የሚሰበስበው ከበጎ ፈቃደኛ ደም ለጋሾች ነው። ስለዚህ እነዚህ በጎ ፈቃደኛ ደም ለጋሾች የሰጡትን ደም ወደ ሆስፒታሎች ለሰዎችን ህይወት ለማዳን እንጠቀማለን ማለት ነው። የደም ልገሳ ባህልን ማጠናከር የሕክምና ተቋማትን የደም ፍላጎት ለማሟላት ወሳኝ እንደሆነም ባለሙያዎቹ አሳስበዋል። በደብረ ብርሃን ከተማ አስተዳደር በ13 ሚሊዮን ብር ወጪ የተገነባ የመማሪያ ክፍልና ቤተ መጻሕፍት ተመርቋል። የትምህርት ተደራሽነትና ጥራትን ለማስፋት የተገነቡት የመማሪያና የቤተ መጻሕፍት ግንባታዎች ተጠናቀው ለ2019 የትምህርት ዘመን ለመማር ማስተማር ስራ ዝግጁ መሆናቸው ተገልጿል። ብርቱካን ማሞ ዝርዝር አላት። በደብረ ብርሃን ከተማ አስተዳደር በጠባሴ ሙሉ አንደኛ ደረጃ ትምህርት ቤትና በጫጫ የመጀመሪያ ደረጃ ትምህርት ቤት የተገነቡት ሁለቱ ግንባታዎች ለ2019 የትምህርት ዘመን የመማር ማስተማር ምቹነት የሚረዱ ናቸው ብለዋል የትምህርት ቤቶቹ ርዕሳነ መምህራን። ጠባሴ ትምህርት ቤት እንደሚታወቀው በብዙ ሺህ ተማሪዎችን የሚያስተናግድ ነው። የመማሪያ ክፍሉ 38 ሴክሽን ነው። ከዚህ አንጻር በአንድ ክፍሉ 7 ተማሪዎች የሚማሩበት ስለሆነ ለጠባሴ ትምህርት ቤት 4 መማሪያ ክፍል ተሰርቶልናል። 4 መማሪያ ክፍል 8 ክፍሎችን 8 ሴክሽኖችን ያስተናግደናል ማለት ነው። ይሄ እንግዲህ ከትምህርት ግብዓት አንጻር ምቹ ሁኔታ ከመፍጠር አንጻር በጣም ወሳኝ ነው። ለትምህርት ጥራትም በጣም አስፈላጊና የሚበረታታ ነገር ነው ብዬ አስባለሁኝ። ከጉርኔቨር ጋር ተነጋግረን የቤተ መጻሕፍት እንዲገነባ አድርገናል። ያሉን መምህራኖችም ያሉን ተማሪዎችም ወደዚህ ቤተ መጻሕፍት ገብተው የመማር ማስተማሩን ስራ ለማቃለል ይረዳናል ብዬ አስባለሁ። በ2018 ትምህርት ዘመን ብቻ ከ400 በላይ የመማሪያ ክፍሎች ተገንብተዋል። አብዛኞቹ ግንባታዎችም ከግብረሰናይ ድርጅቶች ወይም ከባለድርሻዎቻችን ጋር በመተባበር የገነባናቸው ናቸው። እነዚህ ግንባታዎች የትምህርት ጥራትና ተደራሽነትን በማምጣት ረገድ ትልቅ ሚና አላቸው ያሉት የከተማ አስተዳደሩ ትምህርት መምሪያ ኃላፊ ወይዘሮ መቅደስ ብዙነህ ናቸው። ከ41 በላይ ብሎኮች በዚህ አመት ተገንብተው ተጠናቀው ስራ ላይ ውለዋል። ይሄ የሚያሳየው አብረን በጋራ በቅንጅት የሰራነው ስራ በጣም ውጤታማ መሆኑንም
ልጆች ዳስ ውስጥ ይማሩ ነበር ጠባሴ መድኃኔዓለም። ይሄንን እንግዲህ ባለው ንግግር ነው የፈታ ነው ማለት ነው። ስለዚህ አብዛኞቹ ትምህርት ቤቶቻችን ከፍተኛ የሆነ የግብዓት ችግር ነበረባቸው። ግን አብረን በጋራ በቅንጅት በመስራታችን ብዙ ውጤታማ ሆነናል ብለን የምናስብበት በጉና ዩኒቨርሲቲ ኢትዮጵያና በከተማ አስተዳደሩ ትምህርት መምሪያ ቅንጅት የተገነቡት የትምህርት ግብዓቶች የትምህርት ጥራትን ከማምጣት አኳያ ጉልህ ድርሻ ይኖራቸዋል ብለን እናስባለን ብለዋል። በጉና ዩኒቨርሲቲ ኢትዮጵያ የሰሜን ሸዋ ማህበረሰብ ልማት ፕሮጀክት ዋና ኃላፊ ዲባባ ዲንቃ አጠቃላይ ለሁለቱም ግንባታ ኦልሞስት 12 ሚሊዮን 663 ሺህ ብር አካባቢ ነው ጠቅላላ ወጪ የወጣበት። ይህም ጉና ዩኒቨርሲቲ 80% በመሸፈን 20%ቱን መንግስት ሸፍኖ በመቺንግ ፈንድ የተገነቡ ህንጻዎች ናቸው። ጉና ዩኒቨርሲቲ ኢትዮጵያ በጠባሴና በጫጫ ያስገነባቸው የመማሪያ ክፍሎችና የቤተ መጻሕፍት ግንባታ በአጭር ጊዜ ውስጥ የተጠናቀቀ በመሆኑ እኛም በቀጣይ ለምናስገነባቸው ግንባታዎች ምሳሌ የምናደርጋቸው ናቸው ያሉት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በድሉ ውብሸት ናቸው። ትምህርት ቤቶች እንደምታውቁት ከቤታችን የተሻሉ ማራኪ ሆነው ሳቢ ሆነው ለማንበብ ምቹ ሆነው መገንባት ያለባቸው ናቸውና በዛ ደረጃ የተገነባ ተቋም አልነበረም። ይሄንን የፈታ ግንባታ ነው። በትንሽ ኮስት ጥራት ያለው ስራዎች። ሁለተኛ ትኩረቱ ትውልድ ላይ ነው፣ ተማሪ ላይ ነው። ትኩረቱ ጤና ጣቢያ ላይ ነው፣ ሰዎች ላይ ነው። ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ ያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።